ማይረባ ጨዋታ እዚህ ላይ ማብቃት አለበት። አንተና ገልሞ ደግሞ ስለ ጨዋታ ምን ታውቃላችሁ? ለነገሩ እናንተ እኮ በሰው ህይወት ላይ መቀለድ እንደ ቁም ነገር ነው አይደለም የምትወስዱት? ደግሞ ማለት ነው እኔ ካንተ ፍቅር አልያዘኝም ነበር። እውነተኛ ፍቅር ከገልሞ ነበር ያዘኝ። እሱም ያፈቅርሻል ግሌ። እኔ ነኝ በመሀላችሁ የገባሁት። ተብሰጡም ነኝ። የልጁ አባት ደግሞ ተንከሲስ ነው አይደል? ሁለት ቀን ልዩነት ነው ከተንከሲስ ጋር የተኛሁት። ያው ደግሞ ልጁ ያንተም ሊሆን ይችላል። አየሽ ውሸታም መሆንሽን በምን እንዳረጋገጥኩ ታውቂ? በአንድ ብርጭቆ ስለጠጡ ትጠረጥረኛለሽ ብለህ አስበህ ነው። ሲጀመር እኔ እና ትህትና ምን ኖሮ ነው ይሄን ያህል የምፈራው? እኔ የምልህ መናገር ፈርታ እንጂ ከአንተ እብድ ያለ ፍቅር ሳይዛትማ አይቀርም። እመነኝ። ይሄን እኮ ነው እኔ ማወቅ የተሳነኝ። እንግዲህ ያው የምልህ ገልሞ ቆንጆ ልብስ ነው እንደገዛው እስኪ ለካውና ነው። አብርሽ መዋሸት አያፍርብህም። እሺ ይሄንን ደግሞ ልቦና ያውቀዋል። ገና ለገና ትዝታን ለብቻ ይበላታል ብሎ እኮ አስቦ ነው። ትዝታ ደግሞ ማናት? ቆይ እኔ ያልገባኝ አንተም ትዝታን እየተመኘሃት ነው እንዴ? እኔ እሷን ለመመኘት ምን ያንሰኛል? ከቁመቶች ሁሉን ነገር አሟልቶ አንቺ በሰላም ነው አስደነገጥሽኝ እኮ። ማታኔና ብርሽንም እንደዚህ ነበር ቆለችን ገፈፈረ እኮ። ብቻ በስካር መንፈስ ያወራሁትን ነገር ረስቼ ነው እንዳትለኝ። አቀፈኝ። አንቺ ሴትዮ ምን እያደረግሽ ነው? ተይኝ አልኩሽ እኮ። የግሌ አንተን ሳይሆን ያንን ሰካራም ነው የምታፈቅረው። ትዝታ እውነቱን ስለተናገርኩ ልትመታኝ ነው? ቆይ አንቺ በትክክል ምን ለማድረግ እያሰብሽ ነው? አንተን አግብቶ መኖር። በዚህ ሰዓት አንተ የምታፈቅራት ሴት እንጂ አንተን የምታፈቅር ሴት እንደሌለች እኮ አውቃለሁ። አንተን ብቻ አይደለም ሁለቱንም ውጭ ለማስበቀላቸው እኔ ያለ ሰላም ጤና ይስጥልኝ። ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ቪዲዮንም ስትጀምሩት ላይክ በማድረግ አበረታቱኝ እያልኩ ዛሬ ደግሞ ትህትና እንዋ አጓጊና አስተማሪ አዝናኝ የሆነውን ትህትና ድራማን ይዘን መተናል ማለት ነው። ዛሬ ላይ ገልሞ በስካር መንፈሱም ቢሆን ለምን ብዬ ነው አሳልፍ የምሰጣት፣ ግን ደግሞ እወድሻለሁ ብላት አንድ ጥፊ ነው የምታቀምሸኝ በማለት እየተንገዳገደ ነበረ። ዛሬ ላይ አብርሽም ቢሆን የግሌን በጣም ነው የሚወዳት። እንዲሁም ደግሞ በተንከኪስ መገኘት እላው ላይ ስትዘላ ስላቀፈችው በተንከኪስ መገኘት ስለተደስታ ድንገት ስላቀፈችው በጣም ደስ ብሎት ነበረ። ዛሬ ላይ ታዲያ ገልሞ እውነቱን ተናግሯል። አብርሽ ወንድሜን አላስቀይመውም፣ እኔ ምንም ነገር ይቅርብኝ በማለት ቢያፈቅራትም የግሌን መናገር አልቻለም ነበረ። ግን ደግሞ በስካር መንፈሱ ምንም አይነት ነገር አሳልፌ አልሰጥም፣ የግሌ አፈቅርሻለሁ በማለት ወደ ክችንም ሲያመራ አብርሽ ነበረ። አብርሽም እንግዲህ በደስታ እስከ መቼ ነው የእናንተ ወጥ ቀጣይ መሆነው? ስለዚህ እኔም እንደ ትህትና ወደ ውጭ ሄጄ መስራት አለብኝ በማለት የግሌም የተናገረች ነበር። ታዲያ አብርሽም የኔ ሚስት አደርግሻለሁኝ ማነው ወጥ ቀቃይ ያደረገሽ በማለት ወደ እሷም እየተጠጋ ነበረ። እሷም ታዲያ የግሌ እኔ እኮ አላፈቅርህም እማፈቅረው ገልሞን ነው በማለት ነበር የነገረችው። ድንገትም ገልሞ ይመጣና በስካር መንፈስ እውነቱን እንግዲህ የግሌን እንደሚያፈቅራትና እንደሚወዳት ነግሯል። አብርሽ እዛ ላይ በድንጋጤ ነው የቆመው። ግን ገልሞ ምናልባት ጠዋት ተንቅልፎ ሲነቃ ስጋሩ ሲተወው አላልኩም እኔ አልወጣኝም ብሎ ሊክድ ይችላል። ምክንያቱም አብርሽን እንደ ወንድሙ በጣም ይወደዋል። አብርሽን ማስቀየም ደግሞ አይፈልግም። ከዚህም በፊት ቢሆን አብርሽን ማስቀየም አልፈልግም፣ ሁላችንም ቢሆን በሱ ምክንያት ነው ተሰብስበን አንድ ላይ የምንኖረው፣ ችግራችንን ጋርዶ ሲኖረን ተረባርበን ሳይኖረን ደግሞ ያለውን አብልቶን እዚህ ያደረሰን እሱ ነው በማለት ወንድማዊነቱን ስሜት አልክደውም በማለት እያሰበ ነበረ። የግሌም ባይፈቅራትም መናገር አልፈለገም ነበር። ታዲያ ስጋሩ ሲለቀው ምናልባትና አብርሽን ላለማስቀየም እኔ አላልኩም ሊል ይችላል። ምክንያቱም አሁን ላይ አብርሽ የግሌን በጣም እያፈቀራት ነው ያለው። እሱንም ደግሞ ሁሉም እየተመለከቱ ነው። ስለዚህ ጠዋት ላይ እኔ አልወጣኝም በማለት ሁሉንም ነገር ሊተው ይችላል። የግሌ ግን አሁን ላይ እወድሻለሁ ስላላት በጣም ተደስታ አብርሽ እንግዲህ በፊት የግሌ እሱን እንደምታፈቅረውና እንደምትወደው እየነገረችው እሱ ደግሞ እኔ አንቺን አልወድሽም ትህትና ነው የማፈቅረው በማለት አይኑ ትህትና ላይ ነበረ።
በዛን ሰዓት ታዲያ ገልሞም የወረቀቱ ላይ የጻፈውን ስም አብርሽ በደንብ አይቶታል፣ የግሌን እንደሚያፈቅራት። አሁን ላይ ግን ወደ ራሱ ተመልሶ የራሱን መንገድ መያዝ ሲገባው የግሌን እያፈቀራት ነው። ትትና ታዲያ ፊት ስለነሳችውና ከመድብል ጋም ስለሆነችበት ወደ የግሌ ተመልሶ ገልሞ እንደሚያፈቅራት እያወቀ አሁን ላይ ደግሞ የግሌን እኔ ወድሻለሁ በማለት ወደ ግሌ ተመልሷል። በፊትም ቢሆን ሁለት ልብ ሆኖ ነበረ የግሌ ወይስ ትትና። ትትና ላይ ታዲያ እየወደዳት ነበረ። የግሌ እሱን ባፈቀረችው ሰዓት እሱ ወደ ትትና ነበር፣ ትትና ደግሞ ወደ መድብል። አሁን ላይ አብርሽ ሁለቱንም አጥቷቸዋል። ግን ገልሞ እንደሚያፈቅራት እያወቀ ታዲያ የግሌን የራሱ ለማድረግ እየተጣጠረ እውነቱን ሲናገር እሱም በጣም ደንግጧል። ታዲያ የዛን ጊዜ እሱ ሳያፈቅራት ያኔ ወረቀቱንም ገልሞ እንደሚያፈቅራት እያወቀ ወደ ገልሞ እንድትሄድ እንደመገፋፋት የራሱ የግሉ ለማድረግ ሁሉንም ነገር ትቶ ከትትና ወደ የግሌ ዞሮ ነበረ። ግን አልተሳካለትም። ያ ግን አብርሽ ራስ ወዳድ መሆኑን ያሳያል። ገልሞ ታዲያ አሁን ላይ ሰክሮም ቢናገር እውነቱን የተናገረው። ስለዚህ አብርሽ አሁን ወደ ራሱ ግንዛቤ ወስዶ የራሱን መንገድ ማየት አለበት። የግሌ እንግዲህ ከገልሞ የሰማችው ነገር በጣም ነው ያስደስታል። ግሌ ክፍሉ እየሄደች በተደጋጋሚ ሳይሰክርም እየጠየቀችው ነበረ። ግን ደግሞ ገልሞ አብርሽን አለማስቀየም አልክደውም በማለት ፍቅሩን አምቆ ቆይቷል። ሁሌም ብትሆን እኔ ላፈቅርህ አልችልም፣ እኔ ልወድህ አልችልም፣ የግል ትትና ሳታመልጥህ ወደ ትትና ፊት ግን አዙር በማለት ተናግረዋለች። ይህም ቢሆንም ትዝታን አጥብቀህ ያዝ በማለትም ነግረው ነበረ። አብርሽ ግን ትዝታን በጭራሽ አይፈልጋትም። ምክንያቱም ነገሮቹ ተመቻችተውላት አብርሽን ለ2 ዓመት ያክል ጥላው ሄዳለች። እህትና በወንድምነት እንድትቆይ ብቻ ነው የፈቀደላት። በፊትም ቢሆን ከጓደኛው ጋር መኝታ ቤት ውስጥ ስላያት አሁን ላይ ትዝታን አይፈልጋትም። ግን ደግሞ እሷ ይህን ሁሉ ዓመት ቆይታ ይጠብቀኛል ብላ ፍቅሯን እየገለጸችለት ነው ያለችው። ትዝታ ደግሞ ሞልቃቅ ያለች እዛ ቤት ያሉትን ሁሉንም በክፉ ዓይኗ እያየቻቸው ነው። ግን ደግሞ ሁሉንም ታለያያቸዋለች አብርሽ ቀደም ብሎ ካላስወጣት። መጀመሪያም ጊዜ ታዲያ ትትና ከጎኑ ቁጭ ብላ አብርሽ ጋራ ስላየችው አሁን ላይ ትትናንም ቢሆን ትትና ላይ ነው ትኩረቱ አሁን። ነገር ግን የግሌን እንደሚያፈቅራት አታውቅም። ግን ደግሞ የነግሌንም ሆነ ሌሎቹን ዝቅ አድርጋ ነው የምታየው። ትትናን ግን በአይነ ቁራኛዋ እየተከታተለቻት ነው። ምናልባት እሷ ትቀማኛለች የሚለውን ሀሳብም ስላለ ምናልባት አሳልፋም ለጠላቶቿ ልትሰጣት ትችላለች። አብርሽ ታዲያ ቀደም ብሎ ትዝታን ከዚህ ቤት ካላስወጣት ትትናን አሳልፋ ለዛ ለሚፈልጓት ሰዎች በአጋጣሚ ብታገኛቸው ትሰጣታለች። ስለዚህ ቀደም ብሎ ማስወጣት አለበት። ግን ደግሞ አብርሽ ለተወሰነ ጊዜ በእንግድነት እንድትቆይ ይፈቅድላታል። ትዝታ ግን ከዚች ቤት ንቅንቅ አልልም በማለት የሆነ ተንኮል ያሰበች ይመስላል። ስለዚህ አብርሽ ለተወሰነ ጊዜ ቆይተሽ ከዚህ ቤት ትሄጃለሽ ቢላትም እሷ ግን እዚሁ መቆየት ነው የምትፈልገው። ስለዚህ አሁን ላይ ቤተሰቡን እንዳለ ልታተራምሰውና ችግር ልትፈጥርባቸው ትችላለች። ታዲያ አሁን ላይ ገና ከመምጣቷ ይሄ ሁሉ ሰው እዚህ ቤት ነው የሚኖረው፣ የዚህ ቤት ኃላፊ ደግሞ እኔ ነኝ፣ ይሄ ሁሉ ሰው እንዲኖር አልፈቅድም እያለች ነው ያለችው። ሁሉንም ቢሆን ዝቅ አድርጋ እያየቻቸው ነው። ነገር ግን ሁሉም ቢሆኑ እንደ እህትና እንደ ወንድም ተያይተው ችግራቸውን በችግራቸው ሆነው እየኖሩ ነው። አሁን ላይ ትዝታ ግን ሁሉንም ታበጣብጣቸዋለች። አንድ በኩል ደግሞ የተንከኪስ ነገር መድብል ለትትና ቃል በገባላት መሰረት ይሄ ነገር ለኔ ቀላል ነገር ነው፣ ምንም እንዳታስቢ በማለት ቃል ገብቶላት ነበር። ቃል የገባውንም ፈጽሞላታል። ትትና ተንከኪስን ሊያስለቅቀው ችሏል በቀላሉ። ተንከኪስን ያገተው ታሬ አሁን ላይ መድብልን በደንብ ስለሚያውቀው ከሱ ጋር ሰጣ ገባ አልገባም በማለት እንግዲህ ተንከኪስን ያን ሁሉ ብር የአንድ ሻንጣ ብር ትቶ ተንከኪስን ለቆ መድብል ደግሞ ከታሬ ጋር የሚሰራው ስራ አለ። ስለዚህ
መድብል ለምን አይነት ስራ እንደፈለገው ባይታወቅም ከሱ ጋር እንዲሰራ ተነጋግሯል። ታሬን በገንዘብ አታሎ ታዲያ ካሌብን ወደ እስር ቤት እንዲገባ ለህግ አሳልፎ ሊሰጠው ይችላል። ባለፈውም ቢሆን ዝናን ታዲያ ሁሉንም መረጃውን ካገኘ በኋላ አሳልፎ ለፖሊስ ሰጥቷል። አሁንም ቢሆን ካሌብን ልክ ዝናን እንዳደረገው አድርጎ አሳልፎ መረጃዎችን ተሰባሰበ በኋላ ከታሬ ጋራ ስለዚህ ለፖሊስ ሊሰጠው ይችላል። ታዲያ ከካሌብ ጋራ ይሰራል። አንዳንድ መጥፎ ስራዎችን ስለሚሰራ ስለሚያውቅ አሁን ላይ መረጃዎችን ወደሱ እንደሚያቀብለው መድብል እያቀረበውና ገንዘብም ቢሆን በአካውንቱ እንደሚያስገባለት ነግሮታል። አሁን ላይ ታዲያ የትትናና የመድብል ነገር ግን ደግሞ ለሷ የማይሆነው ነገር የለውም። መድብል ግን ደግሞ ትትና ቀደም ሲል በልቧም የምታፈቅረው ሰው እንዳለ ነግረዋለች። በወንድምና በእህትነት መቆየት ነው የምትፈልገው ከመድብል ጋራ። መድብል ለትትና ምን ያክል እንደሚያፈቅራትና እንደሚወዳት እሷ ያለችውን ሁሉ ደርሶ ይረዳታል። ሁሉንም ነገር ያደርገላታል። ለችግሯ ደራሽ ነው። ግን ደግሞ ትትና ከልቧ አላስገባችውም። ግን ደግሞ ቆም ብሎ ማሰብ አለበት። መድብልም ግን በቸገራት ጊዜ ምንም ይሁን ምን እየረዳት ነው ያለው። እሱ በጣም ነው የሚወዳት። ትትና ደግሞ አብርሽን በጣም እያፈቀረችው ነው ያለችው። ነገር ግን ትዝታ መኝታ ቤት ሆነው ልስመው ስትጠጋ በአይኗ ባየችው ነገር ብትደነግጥም ግን ደግሞ እንደምትወደውና እንደምታፈቅረው ያስታውቅባታል። ምክንያቱም አብርሽን አይኑን ታየዋለች፣ ግን ደግሞ መፍትሄ የላትም። መድብል ደግሞ ለሷ የማያደርግላት ነገር የለም። አሁን ላይ ተንከኪስንም ለሷ ብሎ ነው ያስለቀቀው። አብርሽ ታዲያ እሱ የተጨነቀው ለትትና ሳይሆን ለግሌ ነበረ። ይህን ያየሽውን ነገር ለግሌ እንዳትነግሪያት በማለት ይነግራታል። ትትና ታዲያ በሰማችው ነገር በጣም ግራ ተጋብታ ትደነግጣለች። ልቧም ተሰብሯል። እሱ ግን ያሰበው ምናልባት ሄዳ ለግሌ ከነገረቻት የግሌን አጣታለሁ የሚል አስተሳሰብ ነው። ለትትና ቦታም አልሰጣትም። ትትና ታዲያ በአሁኑ ሰዓት ቆም ብላ አስባ ከመድብል ጋር ብትሆን የተሻለ ይመስላል። ግን ደግሞ እሷ አሁን ላይም በልቧ ያስገባችው አብርሽን ስለሆነ ከአብርሽ ጋራ መሆን ትፈልጋለች። የምትወደውም ከመጀመሪያው ጀምሮ አብርሽን ነው። ግን ደግሞ አብርሽ እሷን አይፈልጋትም። በፊት ያፈቅራት ነበረ። አሁን ላይ ፍቅሩ ያገረሸው ወደ የግሌ ነው። አሁን ላይ የግሌንም ቢሆን አቷታል። ተንከኪስ ታዲያ ተፈቶ ሲመጣ በመንገድ ላይም ጽጌ እያንጎራጎረችለት ነበረ። የእውነት እሱን አላፈቅረውም አልወደውም ስትል ከርማ ዛሬ ላይ ደግሞ እያጎራጎረችለት እንኳን ደስ ያለህ ና ታቀፈኝ በማለትም ወደ እሱ ትጠጋለች። እሱ ግን ይሄ ነገር አላማረኝም ከኔ ራቂ በማለት ነበረ ጥሏት የሄደው። እግሬ አውጪኝ ብሎ ወደ ቤትም ከደረሰ በኋላ እንግዲህ ትዝታ ሆዬ አንተ ደግሞ እዚሁ ናሪ ነህ በማለት እሱንም ተናግረዋለች። ግን ደግሞ እነ አብርሽና እነ መሳይ ሲያዩት ተደስተዋል። መሳይም ቢሆን ሊታቀፈው ጠጋ ብሎ ነበረ፣ በርቀት ይለዋል። አብርሽ መጥቶ ዝቅፍ አድርጎ እንኳን ደህና በሰላም መጣልን ወንድማችንም በማለት ይነግረዋል። ታዲያ ሶስቱም በደስታ ተጠቃቅፈዋል። እና የግልም ቢሆን ደስታቸውን ተንከኪስ ስለመጣ በጣም ደስ ብሏቸዋል። ሲጨነቁበት የከረመው ዛሬ ላይ ተንከኪስ ወደ ቤት ተመልሶላቸዋል። እንግዲህ የዛሬው ቪዲዮ በዚሁ አብቅቷል። ቀጣይስ ምን ይፈጠራል? ትዝታ ከዛው ቤት ከቆየች ሰላም ትሰጣችኋለች ብላችሁ ታስባላችሁ? እናንተ ግን ደግሞ ገልሞ በስካር መንፈስ የግሌን እንደሚያፈቅራት እውነቱን ተናግሯል። ነገር ግን አብርሽን ለመጉዳት ስለማይፈልግ ነገ ደግሞ ተንቅልፎ ሲነቃ አላልኩም ብሎ ይሸመጥጥ ይሆን? ለማንኛውም ቀጣዩን ደግሞ አብረን እናየዋለን። ላይክ፣ ሰብስክራይብ እንድትሸሩም አትርሱኝ፣ አበረታቱኝ እያልኩኝ የዛሬው በዚሁ አብቅቷል። መልካም ቆይታ ይሁንላችሁ።